ከሁሉም በላይ የባረከን ጌታ ስሙ የተባረከ ይሁን። ለእግዚአብሔር ቃል ክብርን ቆምና እግዚአብሔርን ቃል አንበን እንጸልያለን። አንደኛ ነገሥት ምዕራፍ 22 ከቁጥር 51 ጀምሮ እስከ ምዕራፍ 2 ቁጥር ከ1 እስከ 17 ያለውን እናነባለን። አንደኛ ነገሥት መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 51 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁ። በይሁዳም ንጉሥ በኢዮሳፍጥ በ17ኛው ዓመት የአካብ ልጅ አካዝያስ በእስራኤል ላይ በሰማርያ መንገሥ ጀመረ። በእስራኤልም ላይ 2 ዓመት ነገሰ። በእግዚአብሔርም ፊት ክፉ አደረገ። በአባቱና በእናቱ መንገድ እስራኤልን ባሳተው በናባጥ ልጅ በኢዮርብዓም መንገድ ሄደ። በዓልንም አመለከ፣ ሰገደለትም። አባቱም እንዳደረገ ሁሉ የእስራኤልን አምላክ እግዚአብሔርን አስቆጣ። ምዕራፍ 2 ቁጥር 1 ሁለተኛ ነገሥት ምዕራፍ 2 ቁጥር 1 ጀምሮ ድጋሚ እናነባለን። አካብም ከሞተ በኋላ ሞዓብ በእስራኤል ላይ አመፀ። አካዝያስም በሰማርያ በሰገነቱ ላይ ሳለ ከዓይነ ርግቡ ወድቆ ታመመ። እርሱም ሂዱ ከዚህ ደዌ ድን እንደሆነ የአቃሮን አምላክ ብዔልዜቡልን ጠይቁ ብሎ መልእክተኞችን ላከ። እግዚአብሔር መልአክ ቴስብያዊ ኤልያስን ተነሳ፣ የሰማርያ ንጉሥ መልእክተኞችን ለመገናኘት ውጣና የአቃሮንን አምላክ ብዔልዜቡልን ትጠይቁ ዘንድ የምትሄዱት በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ ከወጣህበት አልጋ አትወርድም በላቸው አለው። ኤልያስም ሄደ። መልእክተኞቹም ወደ አካዝ ተመለሱ። እርሱም ለምን ተመለሳችሁ አላቸው። እነርሱም አንድ ሰው ሊገናኘን መጣና ሂዱ ወደ ላካችሁ ንጉሥ ተመልሳችሁ እግዚአብሔር እንዲህ ይላል፣ የአቃሮን አምላክ ብዔልዜቡልን ትጠይቅ ዘንድ የላክ በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ ትሞታለህ እንጂ ከወጣህበት አልጋ አትወርድም በሉት አለን አሉት። እርሱም ሊገናኛችሁ የወጣው ይህንስ ቃል የነገራችሁ ሰው መልኩ ምን ይመስላል አላቸው። እነርሱም ሰውየው ጠጉራም ነው፣ በወገቡም ጠፍር ታጥቆ ነበር አሉት። እርሱም ቴስብያዊው ኤልያስ ነው አለ። ንጉሡም የ50 አለቃው ከ50 ሰዎች ጋር ሰደደ። ወደ እርሱም ወጣ። እነርሱ እነሆም በተራራው ራስ ላይ ተቀምጦ ነበር። እርሱም የእግዚአብሔር ሰው ሆይ ንጉሥ ውረድ ይልሃል አለው። ኤልያስም መልሶ የ50 አለቃውን እኔስ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትውረድ፣ አንተንም 50 ሰዎችን ትብላ አለው። እሳትም ከሰማይ ወርዳ እርሱና 50 ሰዎቹን በላች። ደግሞም ሌላ 50 አለቃ ከ50 ሰዎች ጋር ላከበት። እርሱም የእግዚአብሔር ሰው ሆይ ንጉሥ ፈጥነህ ውረድ ይላል ብሎ ተናገረው። ኤልያስም እኔስ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትውረድ፣ አንተንም 50 ሰዎችን ትብላ አለው። የእግዚአብሔርም እሳት ከሰማይ ወርዳ እርሱንና 50 ሰዎቹ በላች። ደግሞም ሶስተኛ የ50 አለቃ ከ50 ሰዎች ጋር ሰደደ። ሶስተኛውም የ50 አለቃ ወጥቶ በኤልያስ ፊት በጉልበቱ ተንበረከከና የእግዚአብሔር ሰው ሆይ ነፍሴና የነዚህ የ50 ባሪያዎች ነፍስ በፊትህ የከበረች ትሁን። እነሆ እሳት ከሰማይ ወርዳ የፊተኛዎቹን ሁለቱን የ50 አለቃዎችን 50 ሰዎቹን በላች። አሁን ግን ነፍሴ በፊት የከበረች ትሁን ብሎ ለመነው። የእግዚአብሔር መልአክ ኤልያስን ከእርሱ ጋር ውረድ አትፍራውም አለው። ተነስቶም ከእርሱ ጋር ንጉሡ ወረደ። ኤልያስም እግዚአብሔር እንዲህ ይላል፣ የአቃሮን አምላክ ብዔልዜቡልን ትጠይቅ ዘንድ መልእክተኞችን ልከሃልና ትሞታለህ እንጂ ከወጣበት አልጋ አትወርድም አለው። ኤልያስም እንደተናገረው እንደ እግዚአብሔር ቃል ሞተ። እግዚአብሔር ይመስገን። እግዚአብሔር በዚህ ቃል እንዲናገረን እንጸልያለን። ከዚህ ከአካዝያስ ሕይወት እግዚአብሔር የሚያስተምረን ነገር አለውና ዛሬ በዚህ ማለዳ ከኤልያስና ከአካዝያስ ሕይወት እግዚአብሔር እንዲናገረን በዚህ ማለዳ መናገሩን እንዲቀጥል ፕሮግራም በሚመራው በሚጸልየው እግዚአብሔር ተናግሮናል። በሚዘምሩት በወርሽፖች እግዚአብሔር ተናግሮናል። በኳየር የሚደንቅ መልእክቶች እግዚአብሔር ተናግሮናል። አሁንም የእግዚአብሔር ድምፅ እንዲቀጥል እንጸልያለን። ሃሌሉያ። ሃሌሉያ። በሰማይና በምድር የተፈራህና የተከበርክ ልዑል እግዚአብሔር በጌታ በኢየሱስ ስም እናመሰግንሃለን። ስለዚህ ማለዳ ስምህ ይባረክ። ስለዚህ ድንቅ ሌሊት ስምህ ይባረክ። በፊት ለመሆን አንተን ለማምለክ አንተን ለማገልገል በፊት ለመታየት ስላገኘ ነው። ስለዚህ አዲስ ቀን ተመስገን። ክብር ለታላቁ ስምህ ይሁን። ክቡር አባት እግዚአብሔር አንተን ልናመልክ ልናደንቅህ ከፍ ከፍ ልናደርግህ ስምህን ልናወዳድስ ከአንተ እግር ስር ቁጭ ብለን ደግሞ ድምፅህን ልንሰማ በዚህ ተከማችተናልና
የተከማቸነው የተሰበሰብነው አንተ ስላለህ ነው። እዚህ ስላለህ ነው። ህልውና ስላለ መንፈስህ ስላለ ስለምትናገርን ስለምትዳስሰን ነው። እናመሰግና የምታየን የምትነካን ጌታ ስላለህ የምትጎበኘን እግዚአብሔር በዚህ ስላለህ ተመስገን። በዚህ ጉባኤ አንተ ስላለህ ስምህ ይባረክ ተመስገን። ለገናና ስምህ ክብር ይሁን። እግዚአብሔር ሆይ በዚህ ማለዳ በመንፈስ ቅዱስ ኃይል በዚህ ጉባኤ በስልጣን እንድታልፍ በደል ነውር ኃጢአት ብታይ እንድትደመስስ የኔን በደል ኃጢአት እንድትደመስስ የዚህን ጉባኤ በደል ነውር ኃጢአት እንድትደመስስ የቤተ ክርስቲያን የምድራችን በደል ኃጢአት እንድትደመስስ ይቅር እንድትለን ምህረት እንድታደርግልን በመንፈስህ እንድትገናኘን እንደመጣን እንዳንሄድ ጌታ ሆይ እንድታገኘን እጠይቅሃለሁ። አዝና የመጣች ነፍስ ትጽናና፣ የደከመች ነፍስ ትበርታ፣ የቆዘመች ነፍስ ትነቃቃ። ያንተ ጸጋ በዚህ ጉባኤ ይፍሰስ። ያንተ ድምፅ በዚህ ጉባኤ ይፍሰስ። ያንተ ኃይል በዚህ ጉባኤ ይለፍ። አሁን መንፈስ ይለፍ። መናፍስቶች ይመቱ። የሚቋቋምን ኃይል ይውደቅ። የሚጋፋን አውሬ ይወጋ። የጠላት አሰራር የተመታ ይሁን። ትኛውም ጨለማ ይገፈፍ። እንደ ሀገር የከበበን ጨለማ ይገፈፍ። በዙሪያችን ያለ ጨለማ ይገፈፍ። ከተማው ላይ ያለ ጨለማ ይገፈፍ። ምድሪቱ ላይ ያለ ጨለማ ይገፈፍ። የሞት ጨለማ ይገፈፍ። የጠላት ኃይል ይሰበር። የመከራ ምንጭ ይድረቅ። እግዚአብሔር ከሰማይ ተመልከተን። ከሰማይ ምህረት አድርግልን። ራራልን። እግዚአብሔር አስበን፣ እንደ ሀገር አስበን፣ እንደ ቤተ ክርስቲያን አስበን፣ እንደ ግል እንደ ቤተሰብ እንድትራራልን እንለምንሃለን። መንፈስ በዚህ በሙላት ይስራ። እጅ ይዘርጋልን። በዚህ ቃል ተናገረን። ለስምህ ክብር ይሁን። ለእኔ ለባሪያህ ጸጋና አብዛ፣ ለጉባኤም ጸጋና አብዛ። ይህ ቦታ አንተ ተቆጣጠር። መንፈስ ቅዱስ ኢየሱስን በዚህ ጉባኤ አክብረው። ኢየሱስን በዚህ ጉባኤ አክብረው። ኢየሱስን አይተን በእሱ እንድንደነቅ እርዳን። ክብር ለገናና ስምህ ይሁን በጌታ በኢየሱስ። ጌታ የተመሰገነ ይሁን። እግዚአብሔር ይባርካችሁ። ቁጭ በሉ። እግዚአብሔር መናገሩን ቀጥሏል። እግዚአብሔር መናገር የጀመረውን በዝማሬ የተናገረውን ቃል ነው ማስቀጥለው። በዚህ ክፍል የምንመለከተው የንጉሥ የአካብ ልጅ የሆነው የንጉሥ የአካዝያስን ታሪክ ነው የምንመለከተው። አካዝያስ የአባቱን ክፉን ተግባር በመከተሉ የእግዚአብሔር ፍርድና ቁጣ ንጉሥ ነው። የእግዚአብሔርን መንገድ መከተል ሳይሆን የአባቱን የአካብን መንገድ በመከተሉ ምክንያት የእግዚአብሔር ፍርድና ቁጣ በሕይወቱ ላይ ሲመጣ እንመለከታለን። መንግስታት በሚበድሉበት ጊዜ ከእግዚአብሔር ዘንድ መለኮታዊ ፍርድ ይመጣባቸዋል። መንግስታት፣ መሪዎች፣ እግዚአብሔር ሊያስተዳድሩ ሊመሩ ያስቀመጣቸው ሰዎች እግዚአብሔርን በሚበድሉበት ጊዜ ቁጣቸው፣ ጥላቸው ከእግዚአብሔር ጋር፣ ጸባቸው ከእግዚአብሔር ጋር ነው የሚሆነው። ሰው በተቀመጠበት ቦታ ሁሉ በሚኖርበት ዘመን ሁሉ በመጀመሪያ መፍራት ያለበት እግዚአብሔር ነው። ማሰብ ያለበት የእግዚአብሔርን ሐሳብ፣ እንደ እግዚአብሔር ቃል ነው መመላለስ ያለበት። እንደ እግዚአብሔር ቃል ሳይመላለሱ እግዚአብሔርን በሚያሳዝኑ ጊዜ ከእግዚአብሔር ዘንድ መለኮታዊ ፍርድ ይመጣባቸዋል። ከእግዚአብሔር ዘንድ የሚመጣው መለኮታዊ ፍርድ ቢያንስ በሶስት መንገድ ይገለጣል። ከአካዝያስ ሕይወት ስንመለከት በዚህ ንጉሥ በሆነው በአካዝያስ ላይ የእግዚአብሔር ፍርድ መለኮታዊ ቁጣ በሶስት መንገድ መጥቷል። አንደኛ በፖለቲካው በኩል፣ ሁለተኛ በኢኮኖሚ በኩል፣ ሶስተኛ በግል ሕይወቱ ላይ ከእግዚአብሔር መለኮታዊ ቁጣ መጥቶበታል። በፖለቲካው ስንመለከት አካብ ሲሞት ሞዓብ በእስራኤል ላይ አመፅ ለማካሄድ እድል አገኘ። በዚህ ሁለተኛ ነገሥት ምዕራፍ 3 ቁጥር 5 ላይ አካብ ከሞት በኋላ ሞዓብ በእስራኤል ላይ አመፀ ይላል። ስለዚህ አመፅ ፖለቲካው ላይ መረጋጋት አይፈጠርም። የሚያምፁ ይነሳሉ። በመንግስቱ ላይ የሚያምፁ፣ በንጉሥ ላይ የሚያምፁ አመፀኞች ይነሳሉ። መንግስታት እግዚአብሔርን ሲበድሉ፣ መሪዎች እግዚአብሔርን ሲበድሉ፣ እግዚአብሔር ያስቀመጣቸው ሰዎች እንደ እግዚአብሔር ቃል ሳይመሩ ሳይኖሩ ሲቀሩ እግዚአብሔር አመፀኞችን ያስነሳባቸዋል። ይሄ በእስራኤል ታሪክ ብዙ ጊዜ በእስራኤል መንግስታትና ሕዝብ ታሪክ እንመለከታለን። እንደ እግዚአብሔር ቃል መሄድ ሲያቆሙ፣ እግዚአብሔርን ሲበድሉ እግዚአብሔር ከጎረቤት ነገስታትን ቀጥሮ ያመጣባቸው፣ ያስነሳባቸው፣ ያስጨንቃቸውንም። ፖለቲካቸው የተረጋጋ ይሁን፣ ፖለቲካቸው በብዙ አመፅና በብዙ ጭንቅ የተሞላ ይሆናል። ሁለተኛ የእግዚአብሔር ፍርድ መገለጫው በኢኮኖሚው በኩል ይሄ ንጉሥ አካዝያስ ከኢዮሳፍጥ ጋር ሊመሰርት የሞከረው የንግድ እንቅስቃሴ ጀምሮ ነበርና ይህንን የጀመረው እንቅስቃሴ እግዚአብሔር አከሸፈበት። ይህን ታሪክ ሁለተኛ ዜና ምዕራፍ 20 ከ35 እስከ 37 ባለው ክፍል ውስጥ ላንብላችሁ። ሁለተኛ ነገሥት ምዕራፍ 20 ከ35 እስከ 37 ባለው ክፍል ውስጥ እንዴት የሞከረው የንግድ እንቅስቃሴ እግዚአብሔር እንዳከሸፈበት ከንጉሥ ኢዮሳፍጥ ጋር ንግድ ሊሞክር ጀምሮ ነበር። እንደዚህ ይላል ሁለተኛ ዜና ምዕራፍ 20 ከ35 እስከ 37። ከዚህ በኋላ የይሁዳ ንጉሥ ኢዮሳፍጥ ሥራው እጅግ ክፉ ሆነ። ከእስራኤልም ንጉሥ ከአካዝያስ ጋር ተባበረ።
ወደ ተርሴስም የሚሄዱትን መርከቦች ይሰሩ ዘንድ አንድ ሆኑ። መርከቦቹም በኤጽዮን ጋብር አሰሩ። የመሪሳ ሰው የዶዳያ ልጅ አልዓዛር ከአካዝያስ ጋር ተባብረሃልና እግዚአብሔር ሥራህን አፍርሶታል ብሎ በኢዮሳፍጥ ላይ ትንቢት ተናገረ። መርከቦቹም ተሰበሩ፣ ወደ ተርሴስም ይሄዱ ዘንድ አልቻሉም። እግዚአብሔር በመንገዱ ላይ ቆመ። ንግድ በኢኮኖሚው ላይ ማንሰራራት አልቻለም። እግዚአብሔር በመንገዱ ላይ ቆመ። ለንግድ ያሰማራቸው መርከቦች መሰባበር ጀመሩ። የእግዚአብሔር ፍርድ በሕይወቱ ላይ መጥተዋልና የእግዚአብሔር ቁጣ በሕይወቱ ላይ መጥተዋልና እንዳሰበው መሆን አልቻለም። እንዳሰበው መሄድ አልቻለም። እግዚአብሔር በመንገዱ ቆመ። እግዚአብሔር በመንገዳችን አይቆምብን። ሃሌሉያ! እግዚአብሔር ይቆማል። በክፉ ሰዎች ፊት እግዚአብሔር ይቆማል። እግዚአብሔርን በማይፈሩ ሰዎች መንገድ፣ በመንግስታት መንገድ፣ በነገስታት መንገድ እግዚአብሔርን ካልፈሩ እንደ እግዚአብሔር ቃል ካልኖሩ እግዚአብሔር በመንገዳቸው ይቆምና ከእግዚአብሔር ዘንድ ፍርድ ይገለጥባቸዋል። ሶስተኛው የእግዚአብሔር ፍርድ በአካዝያስ የተገለጠው በግል ህይወቱ ላይ ዛሬ የምንመለከተው ክፍል እሱ ላይ የሚሆነው በግል ህይወቱ ላይ አካዝያስ መንፈሳዊ ህይወቱ ስለተበላሸ መንፈሳዊ ነገሩ ስላጣ በአባቱ መንገድ ስለሄደ እግዚአብሔርን ስላልፈለገ በህይወቱ ውድቀት መጣ። ከእልፍኙ ሰገነት ላይ ወደቀ። ወደ አደባባይ በመውደቅ ጤንነቱ ታመመ። ባነበብነው ክፍል ውስጥ ከዓይነ ርግቡ ከሰገነቱ ላይ ወደቀ፣ ታመመ። የጤንነቱ ሁኔታ በሚያሰጋ ሁኔታ ውስጥ ገባ። ፈውስ የማይገኝለት ህመም ውስጥ ገባ። ይገርማል። በታመመ ጊዜ ሌሎች መንግስታት እንዳደረጉት በኋላ መለስበታለሁ። ችግር ውስጥ በገባ ጊዜ፣ በወደቀ ጊዜ፣ ስቃይ በገባበት ጊዜ ይሄ ንጉሥ እግዚአብሔርን የሚፈልግ ልብ አናገኝበት። ወደ እግዚአብሔር የመመለስ ነገር አንመለከትበት። ያደረገው ነገር ምዕራፍ 2 ቁጥር 1 ጀምሮ አካብ ከሞተ በኋላ ሞዓብ በእስራኤል አመፀ ይልና አካዝያስም በሰማርያ በሰገነቱ ሳለ ከዓይነ ርግቡ ወድቆ ታመመ። እርሱም ሂዱ ከዚህ ደዌ ድን እንደሆነ የአቃሮን አምላክ ብዔልዜቡልን ጠይቁ ብሎ መልእክተኞችን ላከ። የእግዚአብሔርን መልአክ ቴስብያዊውን ኤልያስን ተነሳ፣ የሰማርያ ንጉሥ መልእክተኞችን ለመገናኘት ውጣና የአቃሮን አምላክ ብዔልዜቡልን ጠይቅ ዘንድ የምትሄዱት በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ ከወጣህበት አልጋ አትወርድም በላቸው አለው። ኤልያስም ሄደ። መልእክተኞቹን ወደ አካዝያስ ተመለሱ። እርሱም ለምን ተመለሳችሁ አላቸው። እነርሱም አንድ ሰው ሊገናኘን መጣና ሂዱ ወደ ላካችሁ ንጉሥ ተመልሳችሁ እግዚአብሔር እንዲህ ይላል፣ የአቃሮን አምላክ የብዔልዜቡልን ጠይቅ ዘንድ የላከ በእስራኤል ዘንድ አምላክ ስለሌለ ነውን? ስለዚህ ትሞታለህ እንጂ ከወጣህበት አልጋ አትወርድም በሉት አሉት። እርሱም ሊገናኛችሁ የወጣው ይህን ቃል የነገራችሁን ሰው መልኩ ምን ይመስላል አላቸው። እነርሱም ሰውየው ጠጉራም ነው፣ በወገቡም ጠፍር ታጥቆ ነበር አሉት። እርሱም ቴስብያዊ ኤልያስ ነው አለ። ንጉሡም የ50 አለቃው ከ50 ሰዎች ጋር ሰደደ። ወደ እርሱም ወጣ፣ እነሆም በተራራ ላይ ተቀምጦ ነበር። እርሱም የእግዚአብሔር ሰው ሆይ ንጉሥ ውረድ ይልሃል አለው። ኤልያስም መልሶ የ50 አለቃውን እኔስ የእግዚአብሔር ሰው እንደሆንኩ እሳት ከሰማይ ትውረድ፣ አንተንም 50ዎችን ሰዎችን ትብላ አለው። እሳትም ከሰማይ ወርዳ እርሱንና የ50ውን ሰዎች በላች እያለ ታሪኩን ይቀጥላል። 3 ጊዜ ይሄ ሰውዬ በታመመ ጊዜ፣ ጭንቅ ውስጥ በገባ ጊዜ እግዚአብሔርን መፈለግ ሲገባው እግዚአብሔር የሚፈውሰውን እግዚአብሔርን ትቶ ሌላ የአቃሮን አምላክ ብዔልዜቡል፣ የአቃሮን አምላክ የሚባለው ፍልስጤማውያን ውስጥ ካሉ 5 አማልክቶች መካከል አንዱ ነው። እዛ ፍልስጤም ከተማ ውስጥ የሚገኝ እንደ ጣዖት አይነት ነገር ነው። እዛ ሄዳችሁ ጥያቄው እንዲፈውሰኝ ለምኑልኝ አይደለም። ፈውስ አይደለም የጠየቀው፣ ፈውስ አልፈለገም። ጠይቁልኝ ንግርት ነው የፈለገው። ቃል እንዲያወጣበት ፈለገ። የሚናገርብኝ ቃል አምጡ፣ የሚናገረውን ቃል ንገሩኝ አላቸው። በዚህን ጊዜ እግዚአብሔር ከሰማይ ተቆጣ። እግዚአብሔር ኤልያስን አስነሳው። ሂድና ፈጥነ ውረድና ተገናኝ ብሎ መልአክ ላከው። ኤልያስ መጣ፣ መልእክተኞቹን ተገናኘ። እንዲህ ብላችሁ ንገሩ፣ ላካችሁ ንጉሥ እንዲህ ብላችሁ ንገሩት አለ። በእስራኤል ዘንድ አምላክ ስለሌለ ነውን? የአቃሮን አምላክ ብዔልዜቡልን እንድትጠይቅ አማልክት ፍለጋ እየሄድከው የሚፈውስ አምላክ በእስራኤል ዘንድ እያለ ለምን ሌላ ፍለጋ ሄደሃል? ስለዚህ እግዚአብሔር እንዲህ ይላል፣ ከወጣህበት አልጋ አትወርድም ትሞታለህ ይላል ብላችሁ ንገሩታል። እነዚህ መልእክተኞች ይገርማል። መንገዱ ሩቅ መንገድ ነው። ፈጥነው መጡና ሲያገኛቸው ለምን ፈጥናችሁ መጣችሁ አላቸው። በመንገድ ላይ አንድ ሰው ተገናኘና እንደዚህ አለን፣ እግዚአብሔር እንደዚህ ይላል ብላችሁ ንገሩት አለ። በእስራኤል ዘንድ አምላክ ስለሌለ ነው ወይ በታመምክበት ፈውስ እንድታገኝ የአቃሮን አምላክ ብዔልዜቡልን ልጠይቅ የሄድከው? ስለዚህ እግዚአብሔር እንዲህ ይላል፣ እግዚአብሔር በመንገድ ቆሞብሃል፣ ከወጣህበት አልጋ አትወርድም ትሞታለህ ይላል ብላችሁ ንገሩታል። ይሄ ንጉሥ አሁንም አልደነገጠም። የሚገርም ነገር አልደነገጠም። ይሄ ጠንካራ መልእክት ሲመጣለት አልደነገጠም።
በኋላ መለስበታል። ሌሎች ነገስታት እንዲህ አይነት አስፈሪ መልእክት ሲመጣላቸው ምላሽ ሰጥተዋል። ከእግዚአብሔር ጋር ተታርቀዋል። ምህረት ለምነው ተመልሰዋል። ይሄ ግን እንዲህ አላደረገም። ቀጥታ ያደረገው ነገር ኤልያስን መያዝ ፈለገ። እንዲህ የነገራችሁ ሰው ምን አይነት ሰው ነው ብሎ ጠየቅ። ኤልያስ ደግሞ በዚያ ዘመን ይታወቃል። ኑሮውን ስብከቱን ብቻ ሳይሆን ኑሮው ራሱ ነገስታትን የሚኮን ነበር። በዚያ ዘመን ይኖሩ የነበሩ ነገስታት ከሐር የተሰራ ምርጥ ልብስ ይለብሱ ነበር። ኤልያስ ደግሞ የሚለብሰው ከበግ ከግመል ከፍየል ጠጉር የሚሰራ ልብስ ነው። ያንን የሚለብሰው በወገቡ ላይ ደግሞ ቀበቶ ይታጠቃል። ይሄ አነስተኛ ኑሮ የሚኖሩ ሰዎችን ማሳያ ነው። ሽቅርቅር አልነበረም፣ ይታወቅ ነበረ። አለባበሱን ሲነግረው ኤልያስ ነው አለ። ሄዳችሁ ይዛችሁ አምጡልኝ አለ። 50 አለቃ ከ50 ሰራዊት ጋር ላከበት። የመልእክቴ ርዕስ አትውረዱ የሚል ነው። ሃሌሉያ። ላከበትና እንዲቆመው እንዲህ አለው፣ ንጉሥ ውረድ ይልሃል። የእግዚአብሔር ሰው ሆይ ንጉሥ ውረድ ይልሃል። ይሄ የእግዚአብሔር ሰው ነው። የእግዚአብሔር ሰው እንደሆነ ያውቃል። እግዚአብሔር አብሮት እንደሆነ ያውቃል። እግዚአብሔር በመንገዱ ላይ እንዳለ ያውቃል። እግዚአብሔር እየተጠቀመበት እንደሆነ ያውቃል። እያወቀ ንጉሥ ውረድ ይልሃል አለው። ሌላ ትርጉም ላይ ሳነብ ይሄ ንጉሥ እጅ ስጥ ይልሃል። ለንጉሥ እጅ እንድትሰጥ እንፈልጋለን። አስረን ወደ ንጉሥ ልንሰጥህ ነው። ንጉሥ ለምንድን ነው አስሮ እንዲያመጡ ያዘዘው? ቃሉን እንዲቀይር መልእክቱን እንዲቀይርለት ፈልጎ ትሞታለህ የሚለውን ቃል እንዲቀይርለት ፈልጎ ንጉሥ ና ይልሃል፣ ውረድ ይልሃል አለው። ኤልያስ እንዲህ አይነት ቃል ሲሰማ አልወረደም። ሃሌሉያ። መጀመሪያም በእግዚአብሔር ምሪት ነው የወጣው። በእግዚአብሔር ምሪት ነው በዚያ ቦታ ላይ ያለው። እግዚአብሔር ተናግሮት ነው መልእክት የተናገረው። ዛቻ ስለመጣበት አልወረደም። ዛሬ መልእክት ይሄ ነው። በምትሰሙት ነገር አትውረዱ፣ እጅ አትስጡ። ለሚያስፈራራችሁ ነገር እጅ አትስጡ። ለጠላት ድምፅ እጅ አትስጡ። እግዚአብሔር አብሮዋችኋል። አትውረዱ። እግዚአብሔር ካወጣችሁ ከፍታ አትውረዱ። ከምንድነው ማንወርደው? በኋላ መለስበታለሁ። ግን ይሄን ነገር ያዙልኝ። አትውረዱ። ሊያወርድ የሚመጣ የጠላት ድምፅ አለ። ሊያወርድ የሚመጣ የጠላት አሰራር አለ። ዛቻ አለ፣ ክፉ አለ። እግዚአብሔር እንደዚህ ብሎኛል፣ ሕዝቤን አትውረዱ በላቸው አለኝ። እጅ አትስጡ፣ አትፍሩ። እግዚአብሔር አብሮዋችኋል። እግዚአብሔር ይታደጋል። እግዚአብሔር ያድናል። እግዚአብሔር ነፃ ያወጣል። እግዚአብሔር በጠላት እጅ አሳልፎ አይሰጠንም። አትውረድ። እግዚአብሔር ባስቀመጠ ከፍታ ላይ ተቀመጥ። እግዚአብሔር የሰጣችሁን ቦታ ያዙ። በእግዚአብሔር ቃል ቁሙ። በእግዚአብሔር ጸጋ ቁሙ። በኢየሱስ ደም ተሸፈኑ። አትውረዱ። የጠላት ድምፅ ሰምታችሁ አትውረዱ። እግዚአብሔር ከእናንተ ጋር ነው። ልባችሁ አይውደቅ፣ መንፈሳችሁ አይውረድ። የጠላት ድምፅ ሰምታችሁ አትሸበሩ። ሁኔታውን አይታችሁ አትሸበሩ። ጠላትን አይታችሁ አትሸበሩ። እግዚአብሔር ተናግሮኛል። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከምድራችን ጋር ነው። እግዚአብሔር ከቤተ ክርስቲያን ጋር ነው። እግዚአብሔር ከአንተ ጋር ነው ወንድሜ። እግዚአብሔር ከአንቺ ጋር ነው እህቴ። መልእክተኛ ነኝ ስሙ። እግዚአብሔር እንደዚህ ይልሃል፣ አትውረድ። በምትሰማው ድምፅ አትውረድ። የጠላት ዛቻ አይተህ አትውረድ። ሁኔታን አይተህ አትውረድ። እንዲህ አይነት ድምፅ ለነህምያም ደርሶት ነበር። እግዚአብሔርን ስራ ቅጥሩን እየሰራ እያለ እነ ጦቢያ እነ ሰንበላጥ መልእክት የላኩበት ና ውረድና በዚህ በቆላው በኩል እንገናኛለን። ምዕራፍ 6 ቁጥር 5 ላይ ታገኛላችሁ። ና ውረድ ያሉት ነህምያ እንዲህ አለ፣ እወርድ ዘንድ አይቻለኝም። ታላቅ ስራ እሰራለሁ። የእግዚአብሔር ፕሮግራም በሕይወቴ እየተፈጸመ ነው። የእናንተን ድምፅ ሰምቼ አልወርድም፣ በእናንተ መንገድ አልወርድም አለ። ሃሌሉያ። አትውረዱ። እግዚአብሔር ከእናንተ ጋር ነው። ሁኔታ አይታችሁ አትውረዱ። ጠላት የሚለው ሰምታችሁ አትውረዱ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከምድራችን ጋር ነው። ዙሪያው ጨለማ ሊሆን ይችላል። ምድረ በዳ በርትቶ ሊሆን ይችላል። ሰልፍ በርትቶብን ሊሆን ይችላል። የሚያስፈራ ነገር ድምፅ ሰምታችሁ ሊሆን ይችላል። የአለቃ ድምፅ አስፈርቶ ሊሆን ይችላል። የነገስታት አካሄድ አስፈርቶ ሊሆን ይችላል። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር በዙፋኑ ላይ ነው። አትውረዱ። ሃሌሉያ። ኤልያስ ተናገረ፣ ቃልን በቃል ሻረ። አስረን ልንወስድህ ነው፣ ልንገልህ ነው፣ ውረድ ሲሉት አልወርድም። እንዲያውም የተናደደው ነገር ይገርማችኋል። እኔስ በእውነት የእግዚአብሔር ሰው ከሆንኩ የእግዚአብሔር እሳት ከሰማይ ትውረድ፣ አንተንም 50ዎችን ሰዎች ትብላ አለ። የእግዚአብሔር እሳት ከሰማይ ወረደች፣ ሰዎቹን ሁሉ በላቻቸው። በአመፅ ከንጉሥ ጋር የተባበሩ ሰዎች ናቸው። በአመፅ መንገድ የሚሄዱ ሰዎች ናቸው። እግዚአብሔርን የበደሩ ሰዎች ናቸው። የእግዚአብሔር ፕሮግራም ሰውን ማጥፋት ሳይሆን እንደ አዲስ ኪዳን ሰውን ማዳን ነው። እነዚህ ግን መጥፋት የነበረባቸው ናቸው። በእግዚአብሔር መንገድ አምፀው ነበረ። የእግዚአብሔርን ቃል ጥሰው ሄደው ነበረ። የእግዚአብሔር ፍርድ በእነሱ ላይ መጥቶ ስለነበረ
ኤልያስ ፍርድ አስፈጻሚ ነበረ። እንዲህ አይነት በዚህ ዘመን እግዚአብሔር ፍርድ አስፈጻሚ ሰዎችን ያስነሳል። የእግዚአብሔር ድምፅ ሰምተው የሚያወርዱ፣ የእግዚአብሔር ቃል ለነገስታት የሚናገሩ፣ የእግዚአብሔር ቃል መስመረ እሳቱ የሚናገሩ፣ በሰዎች መንገድ ላይ የሚቆሙትን እግዚአብሔር ያስነሳል። በሰውም በአመፀኞች መንገድ ላይ የሚቆም፣ በክፉዎች መንገድ ላይ የሚቆም፣ ቻሌንጅ የሚያደርግ የሚገዳደር ሰው እግዚአብሔር በዚህ ቤተክርስቲያን ያስነሳ። እግዚአብሔር በምድራችን ያስነሳ። እስራኤል ውስጥ እግዚአብሔር ኤልያስን በዚህ ነበር ያስነሳው። አካብና ቤቱ እነ ኤልዛቤል እግዚአብሔር ማምለክ በተው ጊዜ፣ እስራኤል ሁሉ እግዚአብሔር ማምለክ በተው ጊዜ ኤልያስ እግዚአብሔር አስነስቶት በአካብ ፊት፣ በኤልዛቤል ፊት፣ በባል ነቢያት ፊት ቆሞ ሞግቷቸዋል። ህዝቡን መልሷል ወደ እግዚአብሔር። ታርሶን አምጥቷል ወደ እግዚአብሔር። ለእግዚአብሔር ክብር ይሁን። ሃሌሉያ። ሐሰተኞቹ ነቢያትን አሳፍረዋል። የእግዚአብሔርን ክብር በመግለጥ በእግዚአብሔር ሐሳብ በመገለጥ የእግዚአብሔር እጅ ይዞ በመገለጥ ሐሰተኛ ነቢያቶችን አሳፍሯል። በእግዚአብሔር ላይ ያመጡን ሰዎች አስደንግጧል። እግዚአብሔር አስደንጋጭ ሞገስ በቤተ ክርስቲያን ላይ ያምጣ። ይሄ ድምፅ ዛሬ ለቤተ ክርስቲያን ነው የሚያስፈልገው። ይሄ ሞገስ ለቤተ ክርስቲያን ነው የሚያስፈልገው። ይሄ መልእክት ለቤተ ክርስቲያን ነው የሚያስፈልገው። እግዚአብሔር የቤተ ክርስቲያን ምርኮ ይመልስ። እግዚአብሔር የቤተ ክርስቲያን ጉልበት ያድስ። ቤተ ክርስቲያንን ከጌታ ጋር ያጣብቅ። አገልጋዮቹን ከእግዚአብሔር ጋር ያጣብቀን። እግዚአብሔር ድምፁን የምንሰማ የምንላክ እግዚአብሔር ያድርገን። የእግዚአብሔር አፍ ነው ኤልያስ። የእግዚአብሔር መልእክተኛ ነው ኤልያስ። እግዚአብሔር በል የሚለው የሚል ነው። ዛቻ አይፈራም፣ ሰውን አይፈራም፣ ሁኔታን አይፈራም፣ ስለ ነገው አይሰጋም። የእግዚአብሔር አንደበት ነው። ሃሌሉያ። እግዚአብሔር መንፈሱን ያፍስስ። እግዚአብሔር በምድራችን ላይ ያፍስስ። እንዲህ አይነት የሚገዳደሩ ሰዎችን እግዚአብሔር ያስነሳ። በየመስሪያ ቤቱ እግዚአብሔር ያስነሳ። በየቢሮው እግዚአብሔር ያስነሳ። በየክልሎችን እግዚአብሔር ያስነሳ። በየንግዱ ማህበረሰብ እግዚአብሔር ያስነሳ። ሃሌሉያ። እንዲህ አይነት ሰዎች ያስፈልጉናል። አልወርድም የሚሉ መልእክቴን ሳልጨርስ የእግዚአብሔር ሐሳብ ሳልፈጽም አልወርድም የሚሉ እግዚአብሔር አስነስቶኛል። የእግዚአብሔር አፍ ነኝ፣ የእግዚአብሔር አንደበት ነኝ፣ እግዚአብሔር ልኮኛል፣ የተናገረው በሕይወቴ ሳይፈጸም አልመለስም የሚሉ ጀግና ልጆችን እግዚአብሔር ያስነሳ። እኔና እናንተን በዚህ መንፈስ እግዚአብሔር ያስነሳ። ወገኖቼ በምትሰሙት አትሸበሩ። ጠላት ድምፅ ሰምታችሁ አትሸበሩ። ሁኔታ የሚላችሁ አይታችሁ አትሸበሩ፣ አትውረዱ። ዛሬ የሚያወርደን ብዙ አለ፣ በኋላ መለስበታለሁ ብያለሁ። ብዙ የሚያወርደን እንድንፈራ እንድንደነግጥ የሚያደርገን የሚዝትብን ብዙ አለ። ውድቀታችን ሞታችን የሚፈልግ ብዙ አለ። ውረድ የሚለው እኮ ቤተ መንግስት ወስዶ ሊጋብዘው ራት ሊጋብዘው አይደለም፣ አስሮ ሊያሰቃየው ነው። ቃልን ትቀይራለህ አትቀይርም ብሎ ሊያስጨንቀው ነው ውረድ የሚለው። ወይም ከተሳካ ካልሆነ ካልተሳካ ሊገለው ነው ውረድ የሚለው። ሞታችሁን የሚመኝ ዛሬ እያየ እግዚአብሔር ያከብራችኋል። እግዚአብሔር በሕይወት ያጸናችኋል። ሞታችሁን ውረዱ የሚል ውድቀታችሁን የሚፈልግ ኪሳራችሁን የሚፈልግ ጥፋታችሁን የሚፈልግ እያለ መውረዳችሁን የሚፈልግ እያለ ውድቀታችሁን የሚያውጀው እያለ በስፍራችሁ እግዚአብሔር ያጸናችኋል። እግዚአብሔር በቦታችሁን ያጸናችኋል። ሃሌሉያ። እግዚአብሔር ትልቅ አምላክ ነው። አልወርድም አለ። የእግዚአብሔር መልእክተኛ ነኝ፣ አልወርድም። እግዚአብሔር የነገረኝ እስኪያይ ድረስ አልወርድም። ቃሉ እስኪፈጸም አልወርድም። ሐሳቤን አልቀይርም፣ መልእክቴን አልቀይርም አለ። ሃሌሉያ። መልእክት የሚቀያይሩ አሉ። የሰውን ፊት አይተው ዛቻ ፈርተው መልእክት የሚቀያይሩ አሉ። አሁን ከፊት ለፊት ባሉ ዘመናት ብዙ የሚቀያይሩ ነገሮች የምናይበት ጊዜ ይመስለኝ። ሰዎች ታይትላቸውን ይቀይራሉ፣ መልእክታቸውን ይቀይራሉ፣ ብዙ ነገራቸውን ይቀይራሉ። ሃሌሉያ። እግዚአብሔር ሕያው ነው። እኛ ግን እግዚአብሔር የሰጠን መልእክት አንሸቃቅጦም አንቀያይረው። የዚህ የንጉሥ አካዝያስ ችግር ምን ነበር ብለን ስንመለከት የንጉሥ አካዝያስ ችግር አንደኛ በታመመ ጊዜ ችግር በገጠመው ጊዜ እግዚአብሔር ከመፈለግ ይልቅ ሌላ ነው የፈለገው። የማያድኑ የማይሰሙ ፈውስ የማያመጡ አማልክትን ፍለጋ ሄደ። በእስራኤል ዘንድ እግዚአብሔር ትልቅ አምላክ እንደሆነ እያወቀ ሌላ ፍለጋ ሄደ። ሃሌሉያ። ንጉሥ ሕዝቅያስ እግዚአብሔርን በበደለ ጊዜ ነቢዩ ኢሳያስ ሄዶ እንዲህ አለው፣ ከወጣበት አልጋ አትወርድም፣ ትሞታለህ፣ ቤትን አስተካክላለሁ። በዚህን ጊዜ ንጉሥ ሕዝቅያስ ፊቱን ወደ ግድግዳ ዙሮ ምርር ብሎ አለቀሰ። እግዚአብሔር ሆይ ትናንትናዬን አስብልኝ፣ ያደረኩትን አስብልኝ ብሎ በእግዚአብሔር ፊት ምሕረት ለመነ። እግዚአብሔር ሲምረው ምሕረት ሲያደርግለት እንመለከታለን። 18 ከ1-5 በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩም የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣
ትሞታለህ እንጂ በሕይወት አትኖርም። ቤትን አስተካክላለሁ። ሕዝቅያስ ፊቱን ወደ ግድግዳ መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊት በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝ እንዳደረግኩ ታስብ ዘንድ ለምንህ አለው። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትን ሰምቻለሁ፣ እንባህን አይቻለሁ። እነሆ በዕድሜህ ላይ 15 ዓመት ጨምራለሁ። አንተና ይህችን ከተማ ከአሦር ንጉሥ እጅ እታደጋለሁ አለው። ልክ እንዲህ አይነት ተመሳሳይ መልእክት ነው ለሕዝቅያስ የመጣው። መልእክት ሲመጣለት ሕዝቅያስ ደነገጠ። ይሄ እኮ ንጉሥ አካዝያስ የመጣለት መልእክት በጣም የሚያስፈራ አስደንጋጭ መልእክት ነው የመጣት። ትሞታለህ ሲባል ዝም አለ። ከኤልያስ ጋር ጉዳዩን አያያዝ። ወደ እግዚአብሔር መመለስ ሲችል፣ ወደ እግዚአብሔር ልመና ማድረግ ሲችል፣ ዳዊትም እንደዚሁ ነው። ኃጢአት በሰራ ጊዜ ሁለተኛ ሳሙኤል ምዕራፍ 11ና 12 ላይ ስትመለከቱ ኃጢአት በሰራ ጊዜ እግዚአብሔር መልእክተኛ ልኮ ገሰጸው። ሲገሰጸው ተሳስቻለሁ፣ አጥፍቻለሁ ብሎ እግዚአብሔር ምሕረት ለመነ። ይሄ ንጉሥ ምሕረት መለመን ሲችል በችግሩ ጊዜ መፍትሄ ፍለጋ ሌላ ሄደ፣ ማያድን ጋር ሄደ። ወገኖች ልዩ ልዩ አስጨናቂ ነገር ሲገጥመን መፍትሄው ያለው ጌታ እጅ ላይ ነው ያለው። ሃሌሉያ! ወደ እግዚአብሔር እንመለስ፣ ጌታን እንፈልገው። እግዚአብሔር ሁሉ ነገር ማድረግ የሚችል አምላክ፣ መፍትሄ ያለው ጌታ ነው። ሌላኛው ችግር ተሳስተናል የሚል የእግዚአብሔር ቃል በመጣለት ጊዜ ምላሽ የሰጠበትን መንገድ ትክክል አልነበረም። ቅድም እንደነገርኳችሁ ተሳስቻለሁ ብሎ ንስሐ እንደመግባት ከኤልያስ ጋር ጉዳይ አያያዘ። መልእክቱ እኮ የኤልያስ አልነበረም፣ የላከው እግዚአብሔር ነበረ። ከእግዚአብሔር ጋር መጨረስ ጉዳይ መጨረስ የነበረበት። ስለዚህ ከኤልያስ ጋር አያያዘ። ምላሽ የሰጠበት መንገድ ትክክል አልነበረም። ወደ እግዚአብሔር መመለስ ንስሐ መግባት ሲችል 3 ዙር ሰዎችን ልኮ 2 ዙር ሰዎችን አስጨርስ። 3ኛው ዙር ላይ የሄደው ሰውዬ ትንሽ አስተዋለ መሰለኝ። በጉልበቱ ተንበርክኮ ይቅርታ ጠየቀና የኔና የነዚህን ሰዎች ነፍስ በፊት የከበረች ትሁን ብሎ ለመነው። ያኔ እግዚአብሔር ውረድ አለው፣ ምህረት አደረገለት። ከንጉሱ ይልቅ 50 3ኛው ዙር የሄደው 50 አለቃ ከ50 ሰዎች ጋር እነሱ አስተዋሉ። የ50 መሪው አስተዋለ ከንጉሱ ይልቅ የእግዚአብሔር ፍርድ በእርግጥ ተቆርጦ እንደሆነ፣ የእግዚአብሔር ፍርድ በእርግጥ አልቆ እንደሆነ፣ እግዚአብሔር በቁጣ እንደመጣ ገባውና ከፊት የነበሩት 250 አለቃና 50 ሰዎች እሳት እንደበላቸው አይቻለሁ። እባክህ የእግዚአብሔር ሰው የኔና የነዚህ 50 ሰዎች ነፍስ በፊት የከበረች ትሁን ብሎ እግዚአብሔርን ለመነ። ኤልያስን ለመነው። እግዚአብሔር መልአክ ለኤልያስ ውረድ አለው። ሰውየውም ከመሞት የ50 ሰዎች ጋር ከመሞት ከጥፋት ዳኑ። ወረደ። ኤልያስ መልእክቱን አልቀየርም፣ ቀጥታ ሄደና ፊት ለፊት ነገረው። እግዚአብሔር መጠየቅ ትተህ አማልክትን ጠይቀሃልና ከወጣበት አልጋ አትወርድም ብሎ እውነተኛው መልእክት ነገረው። በዚያ መንገድ ፍርድ ተፈጸመበት። ሌላው የንጉሥ አካዝያስ ችግር በዘመኑ በእስራኤል እግዚአብሔር ለተሃድሶ ያስነሳውን በፊት ለፊቱ የቆመውን የእግዚአብሔርን ሰው አልተረዳም። እግዚአብሔር ያስነሳለትን መልእክትን የላከለትን ሰው አልተረዳም ነበር። መልእክቱን ሰምቶ ከመቀበል ይልቅ ሊገለው ፈለገ። ከእሱ ጋር ልክ ተያያዘ። የእግዚአብሔርን መልእክት ሰምቶ ንስሐ እንደመግባት እንደመታዘዝ አልተረዳም። የእግዚአብሔርን ሰው፣ እግዚአብሔር ያስነሳውን ሰው፣ እግዚአብሔር የቀባው፣ እግዚአብሔር አብሮት ያለውን ሰው፣ እግዚአብሔር ታምር እያደረገበት ያለውን ሰው አባቱ በተረዳው ልክ አልተረዳም። አክዓብም እኮ የሆነ ሰዓት ላይ ህዝቡ ወደ እግዚአብሔር መመለስ ተው ህዝቡ ለበዓል እንዲያጥኑ ባደረገ ጊዜ ኤልያስ ፊት ለፊት ሄዶ ምዕራፍ 18 ላይ ፊት ለፊት ገጥሞታል። ሰብስብልኝ አንተ ነህ እስራኤልን የምትገለባብጥ ባለው ጊዜ ፊት ለፊት ሄዶ እኔ አይደለሁም እስራኤልን የምትገለባብጡ፣ እግዚአብሔርን ሕግ ትታችሁ አንተና የአባቱ ቤት ናችሁ። ሂድና 450 የባል ነቢያትን ሰብስብ፣ ህዝቡን ሰብስብልኝ ሲለው መጀመሪያ እኮ ሊገለው ፈልጎ ነበር። አክዓብ ሐሳቡን ቀየረ። እግዚአብሔር ከኤልያስ ጋር እንዳለ ተረዳ። ሐሳቡን ቀየረ። እሱን ማስገደል ትቶ ህዝቡን ሰበሰበ፣ ነቢያትን ሰበሰበ። ይሄ ሰውዬ ፊት ለፊት ኤልያስን አግኝቶ እድል መጠቀም ሲችል እግዚአብሔር ያመጣው መልእክት እግዚአብሔር ምሕረት እንዲያደርግለት፣ እግዚአብሔር የፍርድ መልእክት ከእሱ ላይ እንዲያርቅለት መለመን ሲችል የእግዚአብሔርን ሰው አልተረዳም። እኛስ ምን እናድርግ? ከዚህ መልእክት የዚህ የንጉሥ አካዝያስን ታሪክ ተመልክተናል። እኛ ዛሬ ምን እናድርግ? በምን ሁኔታ ውስጥ ብንሆን እግዚአብሔርን እንፈልግ እንጂ ሌላ አማራጭ አንፈልግ። አሁን ላለንበት ለዚህ ዘመን ለህይወታችን፣ ለምድራችን፣ ለኑሮዋችን ላስጨነቁን ነገሮች መፍትሄው ጌታ ጋር ነው ያለው። ጌታን እንፈልግ። ሃሌሉያ አሜን። መፍትሄው ጌታ እጅ አለ።
ሌላ ነገር አንፈልግ። በሌላ መንገድ መፍትሄ አይመጣም። በሌላ መንገድ መድኃኒት አይመጣም። በሌላ መንገድ ካለንበት ችግር አንወጣም። ማንን እንፈልግ? እግዚአብሔርን እንፈልግ። በምን ሁኔታ ውስጥ ብናልፍ እግዚአብሔርን እንፈልግ። ቅድም መዘምራን ጌታ ይባርካችሁ መጀመሪያ የዘመሩትን መዝሙር መፍትሄ መላ ፍለጋ አልሄድም ወደ ሌላ እግዚአብሔር ጋር ብቻ ነው መፍትሄ እንዳለ ዘምረውልናል። ጌታ ይባርካችሁ። ሃሌሉያ። እግዚአብሔር ጋር መፍትሄ አለ። ዛሬ ግራ ለተጋባንበት ጉዳይ መፍትሄው በጌታ እጅ አለ። የኛ ጉዳይ እግዚአብሔር ጋር እጅ አለ። የምድራችን ጉዳይ በእግዚአብሔር እጅ አለ። የቤተ ክርስቲያን ጉዳይ በእግዚአብሔር እጅ አለ። የቤታችን ጉዳይ በእግዚአብሔር እጅ አለ። ስለዚህ አይናችን ጌታ ጋር ይሁን። ጌታን እንፈልገው። አስጨናቂ ነገር ሲገጥመን ጌታን እንፈልገው። የጌታን መንገድ እንከተል። በእግዚአብሔር መንገድ እንሂድ። ጌታን አንተወው። የእግዚአብሔርን ሐሳብ አንጣል። የእግዚአብሔር መንገድ አንተው። በጌታ መንገድ እንሂድ። ያዋጣል። ጌታ ስሙ ይባረክ። ያድናል፣ ይታደጋል። በምንም አይነት አስጨናቂ ሁኔታ ውስጥ ብናልፍ፣ ኑሮ ቢከብደን፣ አስጨናቂ ነገር ቢገጥመን መፍትሄ መላ ፍለጋ ሌላ ቦታ አንሂድ። መፍትሄ ሰጪ እግዚአብሔር እኛ ቤት አለ። የሚያድን ጌታ አለ። በስፍራሽ ሆነን እንጠብቀው። ይታደጋል፣ ከጭንቅ ያወጣል፣ ከመከራ ያወጣል። ሌላ መፍትሄም ሌላ የለም። በሌላ መንገድ መዳን የለም። በሌላ መንገድ ተስፋ የለም። ተስፋችን ኢየሱስ ጋር ነው ያለው። ኢየሱስን እንመልከት፣ እሱን እንጠብቀው። ይገባኛል። አሁን የምናልፍባቸው ጊዜዎች አስጨናቂ ሁኔታ ውስጥ እንደምናልፍ አውቃለሁ። በዚህን ጊዜ ሌላ አማራጭ አንጠብቅ። ከሌላ ቦታ መፍትሄ አንጠብቅ። ከሌላ መንገድ እርዳታ አንፈልግ። የሚረዳን እግዚአብሔር አብሮን አለ። የሚያሻግረን እግዚአብሔር አብሮን አለ። የሚታደገን እግዚአብሔር ከምድራችን ጋር አለ። ጨለማ ቢመስልም እግዚአብሔር አብሮን አለ። ምድረ በዳ ቢመስልም እግዚአብሔር አብሮን አለ። የተዘጋጋ ነገር ቢመስልም እግዚአብሔር አብሮን አለ። አታልፍም ብሎ የሚሰብከን ቢኖርም እግዚአብሔር አብሮን አለ። ትጠፋለህ ያለ የሚያውጅብን ቢኖርም እግዚአብሔር አብሮን አለ። ስለዚህ ሌላ ቦታ መፍትሄ ፍለጋ አንሂድ። ከችግራችን እንድንወጣ ይሄ ጊዜ የጨለማው እንድናልፍ ጌታን እንጠብቀው። ጌታ ጋር እንጣበቅ። በጌታ ፊት እንሁን። እሱ የማያሻግረን ጨለማ የለም። በጌታ ያላለፍነው ጨለማ የለም። ባለፈው የህይወት ዘመናችን ብዙ ጨለማ ያለፍነው በጌታ ነው። ብዙ ምድረ በዳ ያለፍነው በጌታ፣ ብዙ አስጨናቂ ጊዜ ያለፍነው በጌታ ነው። ዛሬም ተስፋ እናድርገው። ያሻግረናል፣ ይታደገናል፣ ነፃ ያወጣናል፣ የመጽናናት ዘመን ያመጣልናል፣ እረፍትን ይሰጠናል፣ ይመጣል ወደ መንገዳችን። ሃሌሉያ። እግዚአብሔር የተባረከ ይሁን። ጠብቁት። ጌታ ጠብቁኝ ብሏቸዋል። እንጠብቀው በስፍራችን። ሁለተኛ ለሚመጣው የእግዚአብሔር ድምፅ ምላሽ እንስጥ። እግዚአብሔር ሲናገር ይኸው አሁን እግዚአብሔር እየተናገረ ነው። በስፍራችሁ ጠብቁ፣ አትውረዱ፣ ሐሳብ አትቀያይሩ፣ ሌላ መፍትሄ ፍለጋ አትሂዱ፣ ወደ ሌላ ቦታ አትሂዱ። ሰዎች ሲጨንቃቸው ወደ ዓለም ይሄዳሉ፣ ሲጨንቃቸው ወደ ሌላ ቦታ ይሄዳሉ። አትሂዱ፣ ጠብቁኝ። በስፍራችሁ እየጸለያችሁ ጠብቁኝ፣ እያገለገላችሁ እያመለካችሁ ጠብቁኝ ብሏል እግዚአብሔር። ለሚመጣው የእግዚአብሔር ድምፅ ምላሽ እንስጥ እንጂ ችላ አንበል። ይሄ ሰውዬ ችላ አለ። የሚመጣው የእግዚአብሔር ድምፅ በኔጌቲቭም በፖዚቲቭም ይምጣ። እግዚአብሔር ሊገስጸንም ይምጣ፣ ሊመክረንም ይምጣ። የሚመጣውን ቃል ሰምተን የእግዚአብሔር ድምፅ ሰምተን እግዚአብሔር ምን እያለኝ ነው ብለን ጊዜ ወስደን እናስብና ለእግዚአብሔር ድምፅ ምላሽ እንስጥ። እግዚአብሔር ምላሽ ይፈልጋል። በርታ፣ እኔ ከአንተ ጋር ነኝ፣ አትፍራ፣ አልጥልህም ካለን እግዚአብሔር ከኔ ጋር ላመሰግንህ አለው ብለን በርትተን እንደገና አምልኳችን እንቀጥል፣ ከጌታ ጋር እንቀጥል። ተመለስ፣ ታስተሃል፣ የምትሄድበት መንገድ ትክክል አይደለም፣ ስራህን ጠልቼዋለሁ፣ መንገድህን አልወደድኩትም እግዚአብሔር ቢለን ቆም ብለን መንገዳችንን እናስተካክል። በባለፈው ግንቦት ወር በዚህ ቤተክርስቲያን ታስታውሳችሁ ሙሉ ወር በጌታ ፊት ጾምና ጸሎት አውጀን ነበር። በጾምና ጸሎት ጊዜ በነበረን ጊዜ እግዚአብሔር ካመጣልን መልእክቶች በአብዛኛው ወደ ራሳችን እንድንመለከት፣ ህይወታችን ላይ እንድናተኩር፣ ቤተሰብ ላይ እንድናተኩር፣ ቤተክርስቲያን ላይ አገልግሎታችን ላይ ህይወት ላይ እንድናተኩር፣ ስለ ምድራችን ሸክም ትኩረት እንድንሰጥ እግዚአብሔር በብዙ ተናግሮናል። ብዙ የሚያጽናና መልእክት አላገኘንም። ብዙ ቻሌንጅ የሚያደርግ መልእክት ነው የሰማ እግዚአብሔር። ያመጣልን መልእክት ተመለሱ፣ ተስተካከሉ፣ እኔ የምፈልገውን ጸሎት ጸልዩ፣ በእኔ መንገድ ሂዱ፣ መንገዳችሁ ወደ መንገዴ ይመለስ፣ ከእኔ ሀሳብ ጋር ተስተካከሉ የሚል መልእክት ነበር። ያንን መልእክት ሰምተን ልንረሳው አይገባም። ባለፈው ዓርብ እዚህ በነበረው ጾም ጸሎት ያ ሁሉ መልእክት እግዚአብሔር ተናግሮን ጉባኤ ላይ የተገኘው ሰው 15 ሰው የተገኘው። ይህን ጊዜ ወደ ጌታ የምንመለስበት፣ በጌታ ፊት የምንወድቅበት፣ እግዚአብሔር እንዳስተካክል የሚፈልገው ነገር ምንድነው ብለን ህይወታችን የምናይበት፣ ቤታችን የምንፈትሽበት፣ አገልግሎታችን የምንፈትሽበት፣ መንገዳችን የምንፈትሽበት፣ ጸሎታችን የምንፈትሽበት፣ ኑሮአችን የምንፈትሽበት፣ ከእግዚአብሔር ቃል ጋር የተፋታው ህይወታችን የምንፈትሽበትና ወደ እግዚአብሔር የምንመለስበት ጊዜ ነው።
እግዚአብሔር በዚህን ጊዜ ባለፈው ወር ሙሉ ያመጣው መልእክት ይሄ ነው። ከኔ ሐሳብ ጋር ተስማሙ፣ ወደ እኔ ሐሳብ ተመለሱ የሚል መልእክት ያመጣው ምላሽ። እግዚአብሔር ተመለሱ ሲለን ከምንድነው የምመለሰው ብለን ቆም ብለን ህይወታችን፣ ኑሮአችን ከቤተሰብ ጋር፣ ከጎረቤት ጋር፣ ከስራ ቦታ ባልደረባ ጋር፣ ከአገልጋይ ከመሪዎች ጋር፣ ከምድር ጋር ያለንን አካሄድ አይተን እግዚአብሔር ቃል የማይፈቅድገው ነገር መተው፣ ወደ እግዚአብሔር ሐሳብ መመለስ። የእግዚአብሔርን መንገድ የእግዚአብሔር ድምፅ ጥለን ብንሄድ ኃይል አናገኝም፣ ፈውስ አይሆንልንም፣ ድል አናገኝም፣ ተሸናፊ ነው የምንሆነው። ስለዚህ ለእግዚአብሔር ቃል ምላሽ እንስጥ። ተመለሱ ሲለን እንመለስ፣ ሲገስጸን እንመለስ። አሁን በብዙ ክርስትናችን ታርሶ የሚያስፈልገን ጊዜ ነው። ከእግዚአብሔር ቃል ጋር ከእግዚአብሔር ጸሎት ጋር የተፋጣ ኑሮአችን የተፋታ ነው። ወደ እግዚአብሔር ሐሳብ ብዙ የተመለሳለን። ብዙ እግዚአብሔር የሚወደው የሚደሰትበት አለ። አምልኮአችን፣ ኑሮአችን እግዚአብሔር ደስ የሚያሰኘው አይደለም። ወደ እግዚአብሔር ሐሳብ ልንመጣ ይገባል። ጌታን ጥለነው ሄደናል። የእግዚአብሔርን ሐሳብ ጥለናል። እንደ እግዚአብሔር ቃል አለም ያካሄዳችን እግዚአብሔር አለበት ወይ እግዚአብሔር ይፈቅዳል ወይ ያልን አለ ምን ነው ዝም ብለን የምንሄድ ይመስለኛል። ያስፈራል፣ ጊዜው ያስፈራል። ይሄ ጊዜ ጌታ አብሮን ካልሆነ፣ ኃይል ካላገኘን፣ ጉልበታችን ካልታደሰ፣ ካልበረታን ጊዜው አስጨናቂ ጊዜ ስለሆነ የጌታን ፊት አብዝተን ልንፈልግ፣ ጌታ የሚፈልገውን ነገር ከኔ ምን ትፈልጋለህ ብለን ልንጠይቀው ይገባል። የእግዚአብሔር ቃል በምንም መንገድ ይምጣ፣ በምንም መንገድ ምላሽ ልንሰጥ ይገባል። ንጉሥ አካዝያስ የመጣው የእግዚአብሔር ድምፅ ንስሐ ገብቶ ከመመለስ ይልቅ ከአገልጋዩ ጋር ጉዳይ ተያያዘ። ከአገልጋይ ጋር አያያዘው ነገሩ። ኤልያስ አልነበር መልእክቱ የነገረው፣ እግዚአብሔር ይልሃል ነበር ያለው። እግዚአብሔር እንዲህ ይላል ብላችሁ ንገሩት ነበር ያለው። እግዚአብሔርን መስማት ትቶ መልእክት ከመጣበት ከመልእክተኛው ጋር ጉዳዩን አገናኘና እሱን መግደል ፈለገ። እግዚአብሔር መልእክት ሲያመጣ መልእክት የሚያመጣባቸውን አገልጋዮች አክብሮ አልያዘም። ሶስተኛ ከኤልያስ ሕይወት የምንማረው ነገር ደግሞ አለ። አስፈሪ ከበባ ቢገጥመንም፣ ጠላት ማስፈራራት ቢገጥመንም ስፍራችን መልቀቅ የለብንም። የምንሰማው ድምፅ ስፍራችን ሊያስለቀን አይገባም። ኤልያስ መልእክቱ ላይ እርግጠኛ ነበር። እግዚአብሔር ያለውን ብቻ የሚል ነበር። እግዚአብሔር የሚለን ነገር እንበል፣ እግዚአብሔር በሉ ያለን እንበል፣ እግዚአብሔር ተቀመጡ ባለን ስፍራ እንቀመጥ። የእግዚአብሔር ሐሳብ ብቻ የምናስተናግድ ነገር ነው። የጌታን ሐሳብ እንናገረው፣ እንኑረው። ኖሮ በኑሮም ጭምር ያሳየ ሰው ነው። በልዩነት ኖሮ አገልግሎ እግዚአብሔርን ያሳየ ሰው። ያለ ጌታ ፈቃድ አልወረደም። እግዚአብሔር ውረድ ሲለው ነው የወረደው። እግዚአብሔር የህይወቱ የእግዚአብሔር ድምፅ የህይወቱ ማዕከል ነበር። እግዚአብሔር አድርግ የሚለውን ያደርግ ነበር። እግዚአብሔር የሚናገረውን ይፈጽም ነበር። አካሄዳችን እንደ እግዚአብሔር ቃል ይሁን። እግዚአብሔር ይርዳን። ጌታ የተባረከ ይሁን። እግዚአብሔር ይመስገን። አንውረድ፣ አልወረደም። ውረድ ስለተባለ አልወረደም። የጠላት ድምፅ ሰምቶ አልወረደም። ማስፈራራታቸውን ሰምቶ አልወረደም። ጀነራል ወታደር አይቶ አልወረደም። አብሮት ያለው እግዚአብሔርን አየ። አብሮት የላከውን እግዚአብሔርን አየ። የጠራው እግዚአብሔርን ተረዳ። ከ50 አለቃውና ከ50 ሰዎቹ ይልቅ ንጉሥ ከላካቸው ከንጉሱ ይልቅ አብሮት ያለውን እግዚአብሔርን አየ። ሃሌሉያ! አብሮን ያለውን እግዚአብሔርን እንይ፣ እሱን እናስተውል። እግዚአብሔር አብሮን አለ። እሱ አብሮን ከሆነ ምንም አንሆንም። ጠላት ዛቻ አያገኘንም። የፈራነው አይወርሰንም። ክፉ ካለንበት ከፍታ አያወርደንም። አስጨናቂ ነገር ቢገጥመንም አንሸነፍም። ብቻ ማን ከኛ ጋር ይሁን? እግዚአብሔር ብቻ ከኛ ጋር ይሁን። ኤልያስ ይህን ያስተዋለው እግዚአብሔር አብሮት እንዳለ ተረዳ። በእግዚአብሔር ድምፅ እንደወጣ ተረዳ። እግዚአብሔር ተናገር እንዳለው ገባው። እግዚአብሔር ሳይለው አልወረደም። እኛ ዛሬ ከምንድን ነው ማንወርደው? የጠላት ድምፅ ሰምተን አንውረድ። ጠላት የሚለን ነገር አንውረድ። ከመንፈሳዊ ከፍታችን አንውረድ። ከጸሎት ህይወታችን አንውረድ። እግዚአብሔርን ስናምልክ ውስጣችን ሞቅ ብሎት አንውረድ። እናስቀጥለው፣ እናምልከው ጌታ። እንደገና ቃሉን እንሞላ፣ ጸሎት እንሞላ፣ በመንፈስ ቅዱስ እንቀጣጠል። የእግዚአብሔር ቃል የህይወታችን ማዕከል ይሁን። የእግዚአብሔር ቃል የህይወታችን መመሪያ ይሁን። በእግዚአብሔር ቃል መንገድ ስንወጣ ስንገባ ከፍታችን ይጨምራል። ህይወታችን በጸሎት ሲበረታ ከጌታ ጋር ነገር ይጣበቅና ከፍታችን ይጨምራል። በቅዱሳን ህብረት ስንተጋ በጌታ ፊት ስንሆን ከፍታችን ይጨምራል። ኑሮ ሊያወርደን አይችልም። ምድረ በዳ አያወርደንም። የጠላት ዛቻ አያወርደንም። የእግዚአብሔር ቃል ያቆመናል እንዳንወርድ። የእግዚአብሔር ድምፅ ያቆመናል እንዳንወርድ። የእግዚአብሔር መልእክት ያበረታናል እንዳንወርድ። ከጌታ ጋር እንጣበቅ። ሃሌሉያ! ቃሉን ዕለት ዕለት እንሞላ። ዕለት ዕለት በመንፈስ ቅዱስ እንሞላ። ዕለት ዕለት ጸሎታችን ህይወታችን ይበርታ። ጌታን እናምልከው፣ እናገልግለው። ከጌታ ጋር ጥሩ ህብረት ይኑረን። የሚያወርድ ነገር ቢገጥመን አንወርድም። በርተን ጸንተን እንቆማለን። ስሙ ይባርክ። በዚሁ መንፈስ ሆነን እንጸልያለን።